አቲ ህያብና እኔ ከመገናኘታችን በፊት ከህያብ ጋር ድሮ የቃቃ ምናምን ነው ማለት ቁም ነገር ነው እየጠየቅኩ ያለው እኮ የቃቃ ባልና ሚስት ምናምን ተጫውተናል። ቴናት አልኩህ እኮ ለምን እጠብቃታለሁ እንዴ? የማይደረግ ነገር አድርጋ እድሜዋም ስለሆነ ነው መሰለኝ። እኔ ምን እያደረኩት ነው? ፋይሬጅ ላይ ስለሆነ እኔ ምን እያደረኩት ነው? ደንፍታ ከቤት ወጣ አንተ ጋር መጣች። ተመልካቹ አይደለም ኤፍሬም፣ ተመልካቹ ሌላ ነገር እንዲያስብ ያደረግከው አንተ ነህ። በምን መልሺ ለምን ከተቀበልሽ ሌላ አንግል ሰጣው ገብቷል አይደል? ሰፈሬ ድረስ መጥተህ ልትናገር ስለዚህ ነገር ልታወራኝ መጣው እንዴ? እሷ እንደዛ መባለው አብሪኮ አራኔ ለኔ ሰላም ነው ብለኛ አይጣላ እኮ ሰላም ነው። ምን ለማወቃቀስ አይደለም ሰላም ነው። አሳልፋት ተስታት ለነው ሌላ ነገር የለም እኮ። ሰላም ውድ ቤተሰብ እንዴት አላችሁልኝ? እኔ ያለሁላችሁ ክብር ይስፋ። ያው እንደምታውቁት አብሪኮ ነኝ። ሰሞኑን ትንሽ በኔፊ ጉዳይ ምናምን ሶሻል ሚዲያው ተጨናንቆ ነበረ። ያው ትንሽ ግጭት ተነስቶ ነበር። ከዛ ደግሞ ትላንት ነቡራ መጣው ትንሽ ፊክስ ለማድረግ ሞክረዋል እና በዚህ ምክንያት ዳጊ በመሃላቸው ገብቶ ምናምን የሆነ የማይሆን ነገር ተፈጥሮ ሶስታቸውም ተበታትነው ነበረ። ከዛ እንደ አጋጣሚ ትላንት ነቡራ ምናምን መጣው ነው ህያብና ኤፍሬምን ትንሽ ለማቀራረብ ለማስታረቅ ሞክረዋል። ታርቀዋል ይመስለኛል። አይ ቲንክ ግን ሁለቱ ሲታረቁ ዳጊ ስላልመጣ በዛን ታይም ስላልነበረ ሁለቱ በቃ ማግኘት አልፈለጉም ይመስለኛል። እንደዛ ነገር ነውና ሁለቱ ኤፍሬምም ህያብም ዳጊም ማግኘት አልፈለጉም። ያልፈለጉበት ምክንያት ያው የራሳቸው ምክንያት ይኖራቸዋል። ምክንያቱም ያው የተፈጠረውን ነገር ታውቃላችሁ። በጣም ደባባሪ ነገር ተፈጥሮ ነበረ። እነዚህ ሁለት ልጆች ጭራሽ ምንም አይነት እንደዚህ አይነት ነገር ይፈጠራል ብለን የማናስባቸው ልጆች ተጋጭተው ሌላ ሶስተኛ ሰው ገብቶ ሁለቱ ተለያይተው አስታራቂ ሽማግሌ እስኪመጣ ድረስ የተከሰተው ነገር አይታቸዋል። በጣም ደባሪ ነገር ነበረ። ያው እኛም ፊክስ ለማድረግ ይከብድ ነበር ትንሽ። እነሱ መምጣታቸው አሪፍ ሆነ። እኔ በቃ እነሱ ሲጠሩኝ የዳጊን አላቅም፣ ግን ኤፍሬምና ህያብ ከጠሩኝ እጄ መቅረጼ ግዴታ ነው። ያው በዛ መሀል ደግሞ ገብቼ ማውራት ስላልፈለግኩ ነው ዝም ያልኩት ምናምን። ማንኛውም ዛሬ ህያብና ኤፍሬም ዳጊን ማግኘት አይፈልጉም። ሰፈር እንዳይመጣ በቃ ተከልክሏል ኦሬዲ። ከትላንትና ወዲያ ቪዲዮ ምናምን በኋላ በቃ በጣም ሊትራሊ በደንብ ተጣልተዋልና እንዴ ለማግኘት አይፈልጉም። በቃ እነሱ ማግኘት ስላልቻለ ላግኝህ ሰፈር ልመጣ ነው የማወራ ነገር አለ ምናምን ብሎኛል። ምን እንደሆነ አላወኩኝም። ጀስት በቃ ሰው ሲጠራችሁና መሄድ ስለለባችሁ ብቻ ያው ትንሽ ስለተግባባን ምናምን ጠብቀኝ ሰፈር እየመጣው ነው ብሎኛል። እሱን እንጠብቀዋለን ማለት ነው። ብቻ እስኪ እንጠብቀው መጥተዋል። ያስጨነቀኝ እኮ እነሱንም እኔንም ማስጨነቀው ይችላል ይዞዬ ዳጊ አባቴስ ነው ሰላም አስቸገርኩህ አይደል? ኧረ ችግር የለውም። ያው ፈለከኝ ለህያብም ስደውል አታነሳም ስልክ ምናምን ኤፍሬም ደወልኩለት አላነሳልም። አንተ ደግሞ ያው ከነሱ ጋር እንደሆን ካውቃለሁ እና አንተ ጋር ደውዬ ትንሽ ላወራው ፈልጌ ነበር። ኤፍሬምን እኮ እና ለእሱ መደወሉ አይሻልም ነበር ነው? አላነሳልም ደጋግሜ የምፈልግበት ምናምን እንደሆነ አላውቅም። ቤት ነው የሚሆነው ወይስ? የት ይሄዳል ብለህ ነው? ከቤት በጣም ብዙ አስቸግራ ከዛ ድረስ ከመጡ አይቀር ስራውን አገናኝ ችግር የለውም። ኧረ እንትን አይልም ግን ማለት እሱ ማንሳት ካልፈለገ እኔ እጄ ስጠራው ምናምን ቆይልም ላናግረው ፈልጌ ነው ችግሩን ለመፍታት ገባ። እንደዚህ አየር ላይ ተንጠልጥሎ ከሚቀር ያለውን ነገር ላወራው ስለፈለኩኝ ነው እንጂ አንተንም ማስቸገር አልፈልግም ነበር። ቢያነሳልኝ እሱን ቀጥታ አገኘው ነበር። በቃ እንደዛ ከሆነ ጠራዋለሁ እኮ አካል አለ። ምን ችግር አለ? እንነጋገራለን። በንግግር ነው ለጸብ አይደለም የመጣሁት። ስለዚህ ያው ማግኘት ከፈለገ ያነሳል ነበር ምናምን ቢየማ እኔ ትንሽ ግን ያው ትንሽ ያው በተፈጠረው ነገር ከዚህ በፊት ትንሽ ነው ቤት ውስጥ ምናምን ስለሆነ ገባ ስልክ ያለ እሷም አላነሳችልህም? እሷ ስጠራ ትመጣ ነበር ብዬ ነበር። ሜቢ ክላስ ነች መሰለኝ ሰዓት ያ እንደዛ ሊሆን ይችላል። በቃ ታነሳልሽ ነበር። እኮ ይሄ ነው ብዙ አላቆየሁም። እንጣና ትንሽ ነው የማወራው ብዙ አላቆየሁም።
ተባበረ ያው ለሰላም ለጸብ ሰላም ያ ሁሌ ስትገናኙ ሰላም አትፈጥሩም እናንተ ይሄው ከተገናኛችሁ ቀን ጀምሮ አይለ ሰላም ምንም እንዳታሰብ ዋንዳ ይል ብዬ እኮ ነው። አይ ችግር የለውም ለሌላ ለመጥፎ ነገር አይደለም ያለ መነጋገር ስለ ያው ማግኘት ቢፈልግ ግን ለምን ይፈልጋል አንተ እሱ ማግኘት ነው አይፈልገው እሱ ደግሞ አንተ ማግኘት አይፈልግም ነገር ነው መሰለኝ ሁለቱም ነው አላው ላይ እና አሁን ልክ አንተ ማግኘት አይፈልጉም ከዛ ደግሞ እኔ እጂ ስጠራው ሌላ ነገር ከሆነ ሜቢ እኔ ላይ መስጫጭ ሌላ ለመጥፎ ነገር ምናምን እሱ ለመውቀስም ምናምን አይደለም መጥቶት ገብቷል ያው ንዴት ላይ ስላለ ነው ከያብ ጋር ያለን ነገር ምናምን ሌላ ነገር ስለሚመስለው በዛ ምክንያት ነው እኔ ማግኘት የማይፈልገው እንጂ ሌላ ችግር የለም ገብቷል አሁን እንዲሆን ሌላ ችግር እንዳይፈጠር ብዬ ነው አራይፋኔ በሰላም ላወራው ነው ወይ ቤት ገብተህ ለምን አላናገርኩም አረ አንተና ያባቱ እንጂ አንተና ኤፍሬም ሆናችሁ ያብቱ መጣብሽ ነው አው ግን እዚህ ጋር ባወራው ደስ ይለኛል ውስጥ ድረስ ከመሄድ ድረስ ልትራው ችግር የለውም አታስብ ሌላ ነገር ይፈጠራል ስለ አሁን ችግር ባይኖረው ደግሞ የሆነ ነገር ባይኖራችሁ ምናምን ነው ይመጣል እኔም ጥራው ብትልኝ ካንዳንድ ጠራዋለሁ ጀመር ሰው ላይ ያስፈልጋል እኔ ያላስፈልግም ስደውልለት ካንዳንድ ይመጣ ነው አሁን እሱ እየደበረው እጂ ሰጠራው የሆነ ተገዶ አይነት ነገር ሊመጣ ነው የሚችለው አሁን ደግሞ አለ ብዬ ድጌጄ ጠርቼው አይመጣው በቃ እንዴ ከዚህ ድረስ መጥቼማ አይሆንም ገብቷል የተወሰነ 5-10 ደቂቃ ባወራው ነው ከዚህ ያለውን ነገር ፈተነው እንሄዳለን ገብ ለኔ ማዛቆ ነው አሁን ታውቃለህ አረ ምንም አታስብ እንዴ እንደ ወጣት ነው የምናወራው ችግር የለውም አትይው እንደ ወጣት ያ ሌላ እንትን የለውም እኮ በቃ አረ እጅ አሰባሰብ ራሱ ሌላ ነገር ነው ይመስለው ነው ፈራው ነው አረ ምንም እንዳታስብ የምር አንተን እንደዚህ አድርጌ አሳልፌ አልሰጥህም አንተ ገባ ከዛ ካሰበ ምንም እንዳታስብ የምር እንዳታስበላኝ በኋላ ቢይኩሩ እኔ ወስዳለሁ ችግር የለም የምር ምንም አይፈጠርም እንድናወራ ብቻ በቃ ቁም ነገር እንደዛ ከሆነ በደንብ ለቁም ነገር ከሆነ የፈለከው ለሰላም ከሆነ ጠራላለሁ ችግር የለውም ያናክል እንተናል ያ ለሰላም በኋላ እኔ እንዳታስበላኝ አሳስብም ብራዘር ይቻላል በቃ እኔ እዚህ ጋር ልጠብቅህ በቃ እጄ ልጥራ አንተ እዚህ ጠብቀኝ ካሜራማኑ ጋር ጠብቀኝ ላጫውትልህ እስከዛ በደንብ አውራቸው እነሱንም ሶሪ ማለት ሳይኖርብህ አይቀርም አይ ቲንክ አስቀይማቸው መጣው ስለሆነ እሺ ብራዘር እሺ ሰላም አላልኳችሁም እንዴት ናችሁ ዩቲዩብ ቤተሰብ እኔ ኤፍሬም ሰፈር መጥቻለሁ ያው ያለውን ነገር ከአብሪሎ ጋር ሳወራ ሰምታችኋል ኖርማል ለማውራት ነው ችግር ለመፍጠር ምናምን አይደለም የመጣሁት ጉዳዩን ያው እሱ ከመጣ በኋላ አብራችሁ የምታዩት ይሆናል ምንም ሌላ የተለየ ነገር የለም እና ቤተሰቦች የሆነ ቪዲዮ አይቼ ነበረ ምናምን እሱ ቪዲዮ ላይ የተጻፉ ኮሜንቶች ምናምን ህያብን በጣም በቃ የማይሆን ስም እየሰጧት እየተሰደበች አየውና እሱ ነገር ረበሸኝ ምናምን ምንም አላጠፋችም ህያብ ጓደኛ ማቾች ነን ጓደኛ ማቾች የሚያደርጉትን ነገር ነው ያደረግነው የተለየ ነገር አላደረግንም እና ለምን አሳልፎ እንደሰጣት እንደዚህ አላቅም ኤፍሬም ለዛ ነው እሱ ብቻውን ላወራው እዚህ ድረስ የመጣሁት ደብሮኛል ያው እንደ ጓደኛ ፕላስም ሴት ልጅ ናት ምናምን እንደኛ ጫና ላትሸከም ትችላለች አሁን እኔ ምንም በባል ልሸከመው ልችለው እችላለሁ ግን እሷ ትንሽዬ ልጅ ናት ምናምን በዛ ላይ ሴት ነች ምናምንና እንዲህ ስድቦችን ምናምን ላትቋቋም ትችላለች ቀኗ ሊበላሽ ይችላል ምናምንና እሱን ነገር ለምን እንደፈለገ አላቅም ለምን አሳልፎ እንደሰጣት አላቅም እሱን ነገር ልጠይቀው ነው እዚህ ድረስ የመጣሁት ሌላ ምንም ችግር ፈልጌ ምናምን አይደለም አይ ቲንክ እዚሁ ቅርብ ነኝ ሰፈሩ ጋር ነኝ ያለሁት ይመጣል ያለውን ነገር ደግሞ አብረን እናወራዋለን ማለት ነው እንጠብቃቸው መሰለኝ ሰላም ነው ችግር ፈልጌ አልመጣሁም ምንም እንዳታስቡ
በዛው አስቀረው እንዴ? እዛው አስቀርቶ ካልሆነ ቤት መግባቴም አይቀርም። እኔ ደስ የሚለው ምንም ነገር የምፈራው ነገር የለም። እገባለሁ ቤት ድረስ የማይመጡም ከሆነ ምንም ችግር የለም። ለጸባ ገብቼ ፒስ ፈጥረን እንወጣለን። ተስማምተን አውርተን እንለያያለን። እንደዛ ነው የሚደረገው። እና ዳጊ ይፈልጋል ለምን አትለኝ? ዋይ ያ ነገር የለውም ብሎኛል። ከነገርኳት በጣም እኔ ስልክ ያጠፋሁት አውቄ ነው አይደል? አረ ኖርማል ነው። ለሌላ ነገር እኮ አይደለም። ያጠፋሁት አውቄ ነው አይደል? አይደለም። አይ ሰላም ነው፣ ችግር የለውም ምናምን ብሎኝ ነው። ጠይቄው ነው። ዳጊ ይፈልጋል ለምን አትለኝም? አብሪኩ በእናትህ አትመጣለትም ብዬ ነው። ሌላ ነገር አይደለም እኮ አትንገረው ምናምን ብሎኛል። እሺ ምን ነበር ዳጊ? ሰላም ልበል። እንዴት ነው? ሰላም ነው አለን አለ። ትላንትና የሆነ ቪዲዮ ተጭኖ አይቼ ነበርና ኮመንቶችን ምናምን እያየሁ ያውን በጣም እየሰደቧት ነው ምናምን። ማን የሰደባት? ኮመንት ላይ አላየህም? ማለት ሌላ ገጽታ እሷ ኖርማሊ ከጓደኛዋ ነው ሳንቲም የተቀበለችው ምናምን፣ ግን ገንዘብ ወዳድ ገንዘብ ፈልጋ ነው ምናምን የሚባል ነገር አየሁ ኮመንት ላይና ለምን እንደዚህ እንዲደረግ ፈቀር ካንተ ገባ አሳልፈ እንትን ግልጽ አድርግልኝ ዳጊ። አሳልፈ የሰጣት አንተ ነህ። ገብቷል አይደለ? ማለት ኦኬ። ስለ ትናንትናው ልትናገረኝ ነው የጠራኸኝ? ለምን ታሰደባታለህ ነው ማለት? ማን ይሰደባት? ማን ነው ሲያሰደባት? አንተ ነህ። አንተ በምን እንዴ እንደዛ ካሜራ ይዘህ መተህ ምናምን ብር መልሽ ለምን ተቀበልሽ ምናምን ብለህ ቀወጥከው? ኦኬ ያለፈ ታሪክ ነው። በቃ አሁን ዘግተናል። ይኸውልህ እኔና ግን ሰው ጋር አልተዘጋማ። አንተና እሷ ጋር ነው የተዘጋው አይደል? ሰው ግን እሷን እንደ ጥቅመኛ እያያት ነው። ገብቷል? ለአንተስ ደስ ይልሃል እንዴ እሷ እንደዛ መባለው? አብሪኮ ኧረ ለኔ ሰላም ነው ብለኛል እኮ። ሰላም ነው ምን ለመወቃቀስ አይደለማ። ሰላም ነው አሳልፋ ትስጣት ነው፣ ሌላ ነገር የለም እኮ። አሁን እንዳንተ ስድብ ላትቋቋም ትችላለች። ገብቷል? አንተ ወንድ ልጅ ምንም ላይ መስል ይችላል። ዳጊ ህያብ በቃ ካንተ ገንዘብ መቀበሏ ካንተ በቃ ገንዘብ እንድትቀበል የማይፈልጉ በጣም የሚወዷት እህቶች አሏት። እነዛ እህቶቿ ካንተ ገንዘብ መቀበሏን ሲያዩ ሲሰሙ በጣም ተናደው የማይሆን ኮሜንት ሰጧት። እሷ ችግር የለም በጸጋ ትቀበላለች እያሉ ገብቷል አይደለ? እምልህ ነው ወይስ እነዛ የሷ ባይዘው ማለት ነው እያብን በጣም ነው የሚወዷት እኮ። አሁን አንተ አንድ ጥያቄ ልጠይቅህ። ለሌላ ጓደኛ ለሴት ጓደኛ ሳንቲም ብትሰጣት ምን ችግር አለ? ምንም ችግር የለውም እኮ። ከሷ ጀርባ ያለ ሰው ደግሞ ሰው ምንም አይልም ነበረ። ተመልካቹ ምንም አይልም ነበር። አሁን ተመልካቹ አይደለም ኤፍሬም፣ ተመልካቹ ሌላ ነገር እንዲያስብ ያደረግከው አንተ ነህ። በምን መልሺ ለምን ከተቀበልሽ ሌላ አንግል ሰጣው? ገብቷል አይደል? ሰፈሬ ድረስ መተህ ልትናገር ስለዚህ ነገር ልታወራኝ መጣው። እንደዚህ ከሆነ ነው ካሜራውን እኔ ይዤ መጣው። ወይም ደግሞ እንትን በል አብሪሎ። ኧረ እንትን የለም እኛ እናውራ። አንተ የሚረብሽ ከሆነ እኔና እሱ እናውራ። አይ እንትን በል አንተ ቤቱን እስከዛ ድረስ ወይ እኔ ከሱ ጋር ችግር የለውም። ችግር የለውም። ማርያም ችግር የለውም። ቴንክ ዩ። እሺ ምንም እንዳታስብ፣ ችግር የለም። ኧረ አሳስበው ዳጊ። አሁን እኔ እባክህ በቃ ህያብም ስልክህን አጥፍታለች፣ እኔም ስልክህን አጥፍቻለሁ። ከዚህ በኋላ ወደ እኔም ስልክ እንዳትደውል፣ ወደ ህያብም ስልክ መልሰህ በቃ እንዳትደውል በፈጠረ አምላክ። ጓደኛዬ ናት እኮ ኤፍሬም። ለምንድን ነው እንዴ ሌላ ነገር አታስበው? ጓደኛ ማለት አብሮ አደጌ ናት፣ ጓደኛዬ ናት።
ምን ችግር አለው? ማለቴ በቃ ማንም ሰው እኔ ብቻ አይደለም የኔን ጓደኞች እሷን ፋሚሊዎች ጠይቄያለሁ። ብዙዎቻቸው የማይወዱት ነገር ነው። ካንተ ጋር ፈጽሞ መገናኘት አትችልም። እኔ ደግሞ ለጠብቃት ደግሞ ይገባኛል። ገብቷል? እንደ ጓደኛ ፕሮቴክት ላረጋት ይገባኛል። ዛሬ የመጣበት ኬዝ ነገረኝ እባክህ። በቃ እንትን ነው አሳልፈ አትስጣት ነው። ይኸው ተመልካች ፊት ነው መነግረ አሳልፈ አትስጣት። አሁንም እየነገርኩህ እኮ ነው። ሰውም ይዘን ተምናን እሷን አታስወቅሳት። እሷ ምንም አላደረገችም ኤፍሬም። በቃ ሳንቲም አስፈለጋትኝ ጠየቀችኝ። ሌላ ምንም ያጠፋችው ጥፋት የለም። ዳጊ ሳንቲምነቱ አይደለም። ህያብን በጣም የሚወዷት የሚሳሱላት እህቶች አሏት አይደለ? ካንተ ገንዘብ መቀበል አይፈልጉም። እኔ ብቻ አይደለሁም እነሱም አይፈልጉም። ያ እነሱ እንዳይፈልጉ ያደረግከው አንተ ለምን መሰለ አንተ እኔና እሷ ሌላ ነገር እንዳለን አስመስለህ ነው እየተናገርክ ያለው። ገብቷል? ምንም የተለየ ነገር የለንም። ምንም ነገር ከሌለ ለምን አትለቀንም? ጓደኛዬ ናት እህቴ ናት አልኩህ እኮ። ለምን እጠብቃታለሁ እንዴ? የማይደረግ ነገር አድርጋ እድሜዋም ስለሆነ ነው መሰለኝ። እኔ ምን እያረኳት ነው? ፋየር ኤጅ ላይ ስለሆነ እኔ ምን እያረኳት ነው? ደንፍታ ከቤት ወጣ አንተ ጋር መጣች። ገባ? ኧረ እየጠየቅኩህ እኮ ነው። እኔ ምን እያረኳት ነው? አንተማ አሳልፈህ እየሰጠሃት። በምን ይኸው ገንዘብ ወዳድነሽ እያስባልካት ነው። ገብቶሃል አይደል? ያንን ነገር ዝም ብለህ ቢሆን ይሄ ሁሉ ጫና አይደርስባትም። ኧረ እባክህ ዳጊ እባክህ በቃ እህት እኔ እኮ እህቴን እናገራታለሁ አይደለ? የተሰማኝን ስሜት እናገራለሁ። ህያብን በጣም የሚወዷት የሚሳሱላት እህቶቿ ተናገሯት። ችግር የለውም በቃ አለቀ። ኖርማል ነገር ነው። በጥሩ የጻፉት እኮ ችግር የለብኝም። በመጥፎ የተጻፈ ኮመንት አለ። ገብቷል አይደል? አሁን በስርዓትም ይሄኔ ትምህርቷን እየተማረች አይሆንም። ገብቷል? ትምህርት ቤት ሆና የተባለችውን ነገር እያሰበች ይሆናል። እኔ ከቤቴ ልውጣልህና አንተ እኔ ቤት ገብተህ ህያብን ተቆጣጠራታ። እኔ ራሴ ቤት አልሄድም። ኦኬ አንተ ህያብ አንተ ጋር እንድትሆን ነው የምትፈልገው? እሱን ከሷ ጋር ነው የማወራው። ካንተ ጋር ለምን አወራለሁ? እሺ ፍቃደኛ ከሆነች ፈቃደኛ ከሆነችማ በፊትም ብያታለሁ እኮ። ገብቶሃል? ያ ማለት እኔና ህያብን መለያየት ማሳብ አይደለም። አንተ ሽማግሌ ስትልክና ቤተሰብ ጉልበት ስትስብ ካንተ ጋር መኖር ትጀምራለች። ተረዳኸኝ አይደለ? ይቺን ነገር አድርግ ነው ያልኩህ እኮ። እኔ ሌላ ምንም ፊዚክስ እየሰራሁት ነገር የለም ኤፍሬም። ቀላል ነገር ናት፣ አድርጋት። እስከዛ ድረስ ካልሆነ እቤት ተመለሺን ያልኳት፣ ሌላ ነገር የለም። ሳንቲም አስፈለጋት ሰጧት። እኔንስ ለምን ሰው በሌላ አንግል እንዳይን ታደርጋል? እሷን በሌላ ነገር ፈልጌ የመጣው እያስመሰልክ ሰውም እንደዛ እየመሰለው ነው። ከመሀላቸው ውጣ። እኔ ላጣላ አይደለም የመጣሁት አይደለ? ማጣላት እኮ ነው ዳጊ። አሁንም ቢሆን ከኔ ጋር ህያብና እኔ አንድ ላይ ነን አይደለ? ከለያየን አለያይተናል በቃ። ኤፍሬም እኔ ለቤተሰብ ክብር ይሰጥ፣ ቤተሰብ ይከበር ነው ያልኩት እኮ ዳጊ። እባክህን እኔ እንኳን የህያብን ቤተሰብ ያንተን ቤተሰብ የማከብር ልጅ ነኝ። አስተዳደጌን የማቅ ልጅ ነኝ። እሺ እንደዛ ከሆነ በቃ እንድትመለስ እኔ ጋጣ ወጣ አይደለሁም። እባክህን የህያብን ቤተሰብ በጣም ነው የማከብረው። እንኳን የሷ ያንተን ቤተሰብ ገና ሳላቃቸው በጣም ነው የማከብረው። ወቅ በንግግር ትለዋለህ ግን እያደረግከው አይደለም። ጊዜው ሲደርስ አላደርግም እንደ ሁሉ ነገር መቼ ያ ጊዜ መቼ ነው ከኔ ጥያቄ? ኦኬ ከዛሬ 5 ዓመት በኋላ የሚሆን እና እንዴ እቺ ልጅ ምን ከሆነች በኋላ ነው የዛሬ 5 ዓመት? አይሆንም። ገብቷል? በቃ እኔ እንትን በል በቃ አሳልፋት አትስጣት። ገብቷል? እኔ ሌላ ምንም የምፈልገው ነገር የለም። አትሊስት አሳልፋት አትስጣት ማለት አሳልፈ ማለት ሰው ጠርተህ ምናምን አታስወቅሰዋት እሷንም። ገብቷል አይደለ? ይሄን ነገር ልነግርህ ነው የመጣሁት። እኔ ሌላ ምንም ነገር ፈልጌ አይደለም። ስደውልህ ብታነሳ በስልክ ነግረህ ነበር። ስላላነሳ ለአብሪሎ ደወልኩለትና መጣሁ። ገብቷል? እኔ ለምን አልደወልክልኝም? የዛ ሰዓት ገንዘብ ስትሰጣት አንተ ራሱ ለምን? እኔ እኮ ለሌላ ጉዳይ ነው የተገናኘ ነው። እኔና እሷ እንደ ጓደኛ ነው የተገናኘ ነው። ደውለህ ለምን ብትነግረኝ ምን ችግር አለ? ምን እኔ በሌላ ነገር ታስበዋለህ ብዬም እንኳን አላሰብኩትም። አንዲት ሴት ልጅ ለኔ ገንዘብ ብትሰጠኝ እኔ ሌላ ነገር ፈልጋ ነው አልልም። ገብቷል? አንድ ነገር ልንገርህ ዳጊ፣ ለምን ደርቲ ማይንድ ትሆናለህ? እባክህን አንዴ ለምን ሌላ ነገር ታስባለህ? ኖርማል ነገር ነው እኮ በቃ አዳምጠኛ። እኔንም ለሴት ልጅ አንተም ገንዘብ ልትሰጥ ትችላለህ እኮ እንዴ። ይሄን ነገር ለሰው ተናግረህ እሷን እስከማስወቀስ ድረስ አይደረግም። ጨርሰናል። መሄድ እችላለሁ። እኔ የምታወራኝ ነገር አለ። ለዚህ ነው የመጣው እኮ አሁን መልህን ነገር እንድታስብበትና አሳልፈህ እንዳትሰጣት ነው ማለት። ችግር የለውም። ይኸውልህ ትናንትና በጣም ህያብን የተናገሯት እህቶቿ ችግር የለውም። ዛሬ ማለት እርግጠኛ ነኝ በውስጥ መስመር እየደወሉ የሚያጽናኑት እነሱ ናቸው። በጊዜው
የተሰማቸውን ስሜት ተናገሩት። ኦኬ ችግር የለውም። ዳጊ ህያብን ካንተ በላይ በጣም ነው የሚወዷት። በቃ እነሱ ተናገሯት ብለህ ዛሬ እኔ ልትናገረኝ እንዳመጣ ከዚህ በኋላ ይኸውልህ እኔ ስልክህንም ብሎክ አድርጋለች። እስከ እንዳትደውልላት አታገኛትም። እቤቴም እንዳመጣ ቤቴ የመጣ ቀን በጣም ከባድ ጸብ ውስጥ ነው የምንገባው እኔ እናንተ። ምንም እዛ ድረስ የሚያደራርስ ነገር የለም። ገብቶሃል? እኔ እየነገርኩህ ነው። እኔ እኮ ችግር ለመፍጠር ሳይሆን ችግር ለመፍታት ነው እያወራሁ ያለሁት። ገብቶሃል? ለጸብ ከሆነ እኮ ለምን እንደዚህ ያናግርሃለሁ? አያስፈልግም። ግን በቃ በመሀላችን ህያብ ለአንተም ጓደኛ ናት፣ ለእኔም ጓደኛ ናት። ገብቶሃል? እሷን አክብሬ ነገሮችን ፊክስ እንድናደርግ እንጂ ሌላ አላማ ኖሮኝ አይደለም። በቃ አሳልፋ አትስጣት ነው። ያኛውን ነገርም ደግሞ አስብበትና ጊዜው ሳይረፍድ ሽማግሌው ላክ ነው። ሌላ ተአምር የለውም። ኤፍሬም እኔንም ሰው በሌላ እንግል እንዳይኝ እንዲጣላኝ አታድርገው። ገብቶሃል አይደለ? መልካም ነገር ከሆነ ይዤ የመጣሁት እንደው ማመስገን የነበረብህ እኮ ኤፍሬም ጌታን ነው ማለት ቴንክ ዩ ነው ልትለኝ የሚገባው። ለምን በቃ ያንተ ማለት ብትሆን እንዲህ ነው የምቆምላት። ሌላ ተአምር የለውም። ስለዛ በቃ እኔ የምልህ አንድ ጥያቄ ልጠይቅ። ከማለቴ ህያብና እኔ ከመገናኘታችን በፊት ከህያብ ጋር ድሮ የቃቃ ምናምን ነው የምንጫወተው። ሌላ ማለት ቁም ነገር ነው እየጠየቅኩ ያለው እኮ የቃቃ ባልና ሚስት ምናምን ተጫወተናል እንጂ እንዲህ በሪል ነገር የለም። ገብቶሃል? ያው የልጅነት ነገር አይረሳም ብዬ ነው መልሰልኛል። አመሰግናለሁ። እንዲህ ስል ደግሞ እንዳጠራጠር ሌላ ነገር ኖርማል ነው። እንኳን መለስክልኝ። ጨርሻለሁ። ሁሉም በነገራችን ላይ ከሁሉም ሴቶች ጋር እንደዛ ትጫወታለህ። ልጅ ሆነ እንዴት ማለት ሁሉም ሴቶች ጋር ባልና ሚስት የፈለከኝ ምንድን ነው? እኔ ጨርሻለሁ። ካንተ በቃ አሳልፋ አትስጣት ልልህ ነው። ወይ መዓልቲ ያለ እንግዲህ የምታገናዝቡ ሰዎች ሐሳቤን ትረዱኛላችሁ ብዬ ተስፋ አደርጋለሁ። ሌላ የተለየ ነገር የለም። እንዳልኳችሁ ነው፣ እንደተመለከታችሁት ነው። እኔ እሷን መጠበቅ ብቻ ነው ፈልገው፣ ሌላ ታምር የለውም። የሚፈጠረውን ደግሞ እናያለን። ያልኩትን ይሰማኛል፣ ይቀበለኛል ብዬ ተስፋ አደርጋለሁ። ባላችሁበት ሰላማችሁ ይብዛ። እስከምንገናኝ ድረስ ይመቻችሁ።